ሰላም ሰላም ውድ የማርማት ቤተሰቦቻችን እንዴት ናችሁ? ዛሬ እንግዲህ የምናየው የአንደኛ ክፍል የሂሳብ ትምህርት ይሆናል። ይህ ቪዲዮ የሚጠቅመው ለአንደኛ ክፍል ተማሪዎች እንዲሁም ደግሞ ወላጆች ይሆናል ማለት ነው። አብሬያችሁ ደግሞ የምቆየው እኔ ሜላት ነኝ። ወደ ትምህርታችን አንደኛ ክፍል ላይ ምዕራፍ 1 የሚጀምረው ቁጥሮችን እስከ 20 ያሉ ቁጥሮችን መቁጠር ይሆናል ማለት ነው። ተማሪዎች ይሄንን ምዕራፍ ከጨረሳችሁ በኋላ ልታውቋቸው ወይም ልትረዷቸው የሚገቡ ነገሮች አሉ። ከነዚህ ውስጥም የመጀመሪያው በስብስብ ውስጥ ያሉ ቁሶችን ትቆጥራላችሁ ይላል፣ መቁጠር ትችላላችሁ ማለት ነው። ሌላው ደግሞ እስከ 20 ባሉ በቁጥሮች እና በቁሶች መካከል ያለውን ዝምድና ትረዳላችሁ። ሶስተኛው ደግሞ ቆጠራን ከቁስ ቁጥር ጋር ታገናኛላችሁ ይላል ማለት ነው። ስለዚህ ስለ መቁጠር እንማራለን ማለት ነው ዛሬ። ከ1 እስከ 5 ያሉ ቁጥሮችን መቁጠር። የመጀመሪያው 1 ነው። የሚከተሉትን ምስሎች በማየት ብዛታቸውን ግለጹ ይላል። አያችሁ ልጆች፣ እቺ ስንት ድመት ናት? አንድ ድመት አይደል? አንድ ድመት። ይሄ ኳስ ነው አይደለ? ስንት ኳስ ነው? አንድ ኳስ ነው። ሌላ ኳስ የለንም አይደለ? ስለዚህ አንድ ኳስ እንላለን። እቺ ደግሞ ምንድናት? ዶሮ። ስንት ዶሮ ናት? አንድ ዶሮ። ስለዚህ እዚህ ጋር ምን ብለን የምንጽፈው? አንድ ዶሮ እንላለን ማለት ነው። አንድ ዶሮ ብለን እንጽፋለን ማለት ነው። ስለዚህ ቁጥሮችን ከምስሎች ጋር አዛመድን ማለት ነው። ወይም ደግሞ ምስሉ ስንት እንደሆነ ብዛቱን ቆጠር ነው ማለት ነው። እዚህ ጋር ምን አለን? አንድ ሙዝ አይደለ? አንድ ሙዝ ብለን እንደዚህ መጻፍ ማለት ነው። እዚህ ጋርም ደግሞ ውሻ፣ አንድ ውሻ፣ አንድ ወፍ ብለን እንጽፋለን ማለት ነው። አሁንም ሁለተኛው እንደዛ ነው። ሁለት የሚከተሉት ደግሞ ምስሎች በማየት ብዛታቸውን ግለጹ ነው የሚለው። እዚህ ጋር ሁለት ወፎች አሉ፣ ሁለት ወፎች አሉ ተጽፏል። እዚህ ጋር ሁለት ዶሮዎች አሉን አይደለ? አንድ ሁለት እጅ ነው። ስለዚህ ሁለት ዶሮዎች። እዚህ ጋር ደግሞ ልጆች አይደለ? ሁለት ልጆች ብለን እንጽፋለን ማለት ነው። በዚህ መሰረት መቁጠር ቻለን ማለት ነው። እዚህ ጋር እንቁጠራቸው። ስንት ድመቶች ነው ያሉት? አንድ እችኛዋ፣ ሁለት ደግሞ እችኛዋ የተኛችው አይደለ? ስለዚህ ሁለት ድመቶች አሉን። እዚህ ጋር ደግሞ ሁለት አበባ አይደለ? ሁለት አበባ ብለን እንጽፋለን። እዚህ ጋር ደግሞ ሁለት ኩባያ ብለን እንጽፋለን ማለት ነው። ስለዚህ ለምሳሌ እዚህ ጋር ምንድነው የምንለው ማለት ነው? ሁለት እንላለን። ሁለት ምንድናቸው እነዚህ እቃዎች? አበቦች አይደለም? አበቦች፣ ሁለት አበቦች ማለት ነው። አበቦች ብለን እንጽፋለን ማለት ነው። በጣም ጥሩ። ከዛ በመቀጠል ደግሞ ሶስትን ቁጥር እናያለን። አሁን ደግሞ እዚህ ጋር ስንት አሉ? ለምሳሌ 3 ጠጠሮች አሉን። ከዛ እዚህ ጋር 3 አንበሶች፣ እዚህ ጋር ደግሞ 3 ቲማቲም፣ አንድ እችኛዋ፣ ሁለት እችኛዋ ቲማቲም፣ ሶስተኛዋ እችኛዋ ቲማቲም። ስለዚህ እዚህ ጋር 3 እንደዚህ 3 ቲማቲሞች እንላለን ማለት ነው። እዚህ ጋር ቃሪያ ደግሞ 3 አለን። እዚህ ጋር 3 መኪና አለን። እዚህ ጋር ደግሞ 3 ብርቱካኖች አሉን ማለት ነው። በዚህ መሰረት ቁጥር መቁጠር ቻልን ማለት ነው። ሌላው ደግሞ 4 ናት። 4 ቁጥር ደግሞ ስንቆጥር እንደዚህ ለምሳሌ እችኛዋ አንድ አይደለች? ከዛ 2 ከዛ ደግሞ 3 4 ምን ሙዞች። እዚህ ጋር ደግሞ 1 2 3 4 ዶሮዎች ብለን መግለጽ እንችላለን ማለት ነው። በዚህ መሰረት መቁጠር እንችላለን። ስለዚህ ሌላ ደግሞ ስናይ እሺ፣ ስለዚህ 5ንም እንደዛው ማለት ነው። 5ንም እንደዛው እንቆጥራለን። እዚህ ጋር 1 2 3 4 አይደለ? 4 ዶሮዎች ነው ያሉት፣ ግን አንዷ ወይ ተከላ ነው። እዚህ ጋር ስህተት አለው አይደለ? ምስሉ ሌላ ዶሮ አንድ መኖር ነበረባት ማለት ነው። እዚህ ጋር ደግሞ 5 ሎሚዎች፣ ይሄ ትክክል ነው። 1 2 3 4 5 ሎሚዎች አሉን ማለት ነው። ስለዚህ በዚህ መሰረት መቁጠር እንችላለን። እዚህ ጋር 5 አይኪዎች አሉን።
እዚህ ጋር ደግሞ 5 ኳሶች፣ እዚህ ጋር ደግሞ 5 አበቦች ብሎ መጻፍ። ሌላው ደግሞ ተማሪዎች ጣቶቻቸውን እንደ መቁጠሪያ በመጠቀም እያንዳንዱን ጣት ከቁጥር ጋር በማዛመድ ይቁጠሩ። ስለዚህ ልጆች ጣቶቻችን ራሱ እንደምን ያገለግሉናል ማለት ነው? እንደ መቁጠሪያ አይደለ? ስለዚህ እጃችን ላይ አንደኛው እጃችን ላይ ስንት ጣቶች አሉን? 5 አይደለ? እስቲ እንቁጠራቸው። 1 ከ1 አይደለ? ከዛ 2 ከዛ 3 ከዛ 4 ከዛ 5 ማለት ነው። 5 ይሆናል ማለት ነው። ሌላው ምንድነው የምናየው? አሁን ደግሞ ከ6 እስከ 9 ያሉትን መቁጠር ማለት ነው። በጥምር ስብስብ መቁጠር ወይም ደግሞ ስብስቦችን ቁሶችን ከቁጥራቸው ጋር ማዛመድ ማለት ነው። አሁን እዚህ ጋር ስንት ሙዞች አሉን? 1 2 3 4 5 6 አይደለ? 6 ሙዞች አሉን። እዚህ ጋር ደግሞ 6 ቲማቲሞች አሉን ብለን መቁጠር ነው። ስለዚህ ቀላል ነው አይደለ ተማሪዎች? በጣም ጥሩ። እዚህ ጋርም 9ም እንደዛ እንቆጥራለን። 9 ማንኪያዎች አሉን። እዚህ ጋር ደግሞ 9 ከለሮች አሉን። ካሮት፣ ከረሜላዎች አሉን ማለት ነው። ሌላው ደግሞ የምናየው ማንበብና መጻፍን ይሆናል ማለት ነው። ለምሳሌ ይህን ስናነበው ስንት ነው? አንድ ማለት ነው። አንድ ቁጥርን በቃል ማንበብ አንድ ብለን ማንበብ ማለት ነው። አንድ ቁጥርን ደጋግማችሁ ጻፉ እንድንለማመድ አለ። ጽሁፋችን ደግሞ ቆንጆ ሆኖ እንድንጽፍ መለማመድ ማለት ነው። እዚህ ጋርም 1 ብለን እንጽፋለን። እዚህ ጋርም ደግሞ 1 ብለን እንጽፋለን። እዚህ ጋርም 1 ብለን እንጽፋለን። እዚህ ጋርም 1 ብለን እንጽፋለን። እዚህ ጋርም 1 ብለን እንጽፋለን ማለት ነው። ሌላው ደግሞ 2 ናት። 2 ቁጥርን በቃል ማንበብ እነዚህን 2 ብለን ማንበብ ነው። ከዛ እዚህ ጋር ደግሞ መጻፍ አሁንም እዚህ ጋር 2 ብለን እንጽፋለን። እዚህ ጋርም 2 ብለን እንጽፋለን ማለት ነው። 3ንም እንደዛው በተመሳሳይ እንደዚህ እናደርጋለን። 4ንም እንደዛው፣ 5ንም እንደዛው። ወላጆች አሁን ልጆቻችሁን ስታስጠኑ ወይም መጻፍ ስታለማምዷቸው ነጠብጣብ ትሰሩና ከዛ ያንን ነጠብጣብ በሱ ልክ እንዲገጥሙት ማድረግ ትችላላችሁ ማለት ነው። ነጠብጣብ ትሰሩላቸውና ምናልባት መጻፍ የሚያስቸግራቸው ከሆነ ልጆች ሊኖሩ ስለሚችሉ ነጠብጣብ ከሰራላችሁ በኋላ እንደዚህ እንዲገጥሟቸው ነጠብጣቦቹን እንዲገጥሙት ማድረግ ትችላላችሁ ማለት ነው። ስለዚህ በዛ መልኩ መስራት ይቻላል። ከዛ መጨረሻ ላይ እሱን ተከትለው ምን ይሉታል ማለት ነው? እሷን መስመር ተከትለው እንዲሄዱ ካደረጋችሁ በዚህ መልኩ መጻፍ ይችላሉ ማለት ነው። 5 ሌላው ማንበብ፣ ከዛ ደግሞ በፊደል ጻፉ ይላል። ከዛ ደግሞ በቁጥር ጻፉ ይላል። ልጆች ለምሳሌ እቺኛዋ ስንት አበባ ናት? 1 አበባ አይደለ? ስለዚህ በፊደል አሁን አበባ ብለን ሳይሆን የምንጽፈው ምንድነው? ትምህርታችን ሂሳብ ትምህርት ስለሆነ ቁጥሩን ነው ማለት ነው ማወቅ የፈለግነው። ስለዚህ ቁጥሩን ለማወቅ እቺ ስንት ናት ማለት ነው? በፊደል ሲጻፍ 1 ናት። ስለዚህ 1 ብለን እዚህ ጋር እንጽፋለን ማለት ነው። 1 ብለን እንጽፋለን ማለት ነው። ከዛስ በቁጥር ጻፉ ስለሚል እንዴት እንጽፋለን? እንደዚህ አድርገን እንጽፋለን። ጨረስን። እዚህ ጋር ደግሞ ስንት አበቦች አሉን? 2 አይደለ? እዚህ ጋር ምን ብለን እንጽፋለን? 2 ብለን እንጽፋለን። ከዛ ደግሞ እዚህ ጋር በምን እንጽፋለን? በፊደል እንጽፋለን እንደዚህ አድርገን። ስለዚህ በዚህ መሰረት መስራት ትችላላችሁ ማለት ነው። እዚህ ጋር ደግሞ አዛምዶ ተሰጥቶናል። 5 ቁጥር ከ5 ጋር ነው የምትዛመደው አይደለ? 4 ቁጥር ደግሞ ከማን ጋር እናዛምዳለን? ከ4 ጋር ወስደን እናዛምዳለን። 2 ቁጥርን ከማን ጋር እናዛምዳለን? ከ2 ጋር። 3 ቁጥርን ደግሞ ከ3 ጋር አድርገን ማዛመድ ማለት ነው። ይሄንን ለእናንተ ትቼዋለሁ። በምሳሌው መሰረት ደግሞ የጎደለው መሙላት። ምሳሌ ስንል እዚህ ጋር እንደሚያስረዳን ማለት ነው። ስለዚህ 1 2 3 4 5 ልክ ነው አይደለ? እዚህ ጋር ከሁለት በፊት ማን አለች? የጎደለች 1 አለች። ስለዚህ እዚህ ጋር 1 እናስገባለን። 2 3 ብለን 4 አለች አይደለች? 4ን እዚህ ጋር እንሞላታለን ማለት ነው። እንጽፋለን እንደዚህ አድርገን። እዚህ ጋር ደግሞ 1 ብለን ቀጣይ ማናት ያለችው ቁጥር 2 አይደለች? 2 ብለን እዚህ ጋር እንሞላታለን ማለት ነው። 3 እዚህ ጋር 4 እያለን ይሄ ደግሞ 5 ብሎ ወደ ኋላ ነው እየቀነሰ ነው ሄደው አይደለ? ስለዚህ ከ5
የምታንሰዋ ቁጥር ይሄኛው ሲገለበጥ እንደማለት ነው። ማናት? እቺኛ 4 ናት ማለት ነው። 4 ብለን እንጽፋለን። አሁን ደግሞ ከ6 እስከ 9 ያሉ ቁጥሮችን ማንበብና መጻፍ ነው። 6 ሙዞች አሉን። እዚህ ጋር ደግሞ 6 ቲማቲም ብለን መጻፍ ነው። በጣም ቀላል ነው ተማሪዎች አይደለ? በጣም ጥሩ ጎበዞች። እነዚህንም ደጋግሞ መጻፍ ነው። ለምሳሌ እዚህ ጋር 8 እንመልከት። እስቲ 8ን ስንጽፍ እንደዚህ 2 ቁጥር አድርገን ተመልሰን እዚህ ጋር መግጠም አይደለ? ወይም እንዳልኳችሁ ወላጆች ደግሞ ምን ማድረግ ትችላላችሁ? ለልጆቻችሁ ነጠብጣብ ሰሩላቸውና ከዛ ያቺን ነጠብጣብ እንዲገጥሙ ማድረግ መቻል ማለት ነው። ነጥብ 8 አድርገን በዚህ መልኩ እንጽፋለን ማለት ነው። ከዛ 9 አለ 9ም ደግሞ በዚህ መልኩ እንደዚህ አድርገን መጻፍ ነው ማለት ነው። እቺን አስመስለን ማለት ነው። ለምን እንጽፈው ልጆች ጎበዞች። በጣም ጥሩ። ስለዚህ አሁን ደግሞ ማዛመድ አለ 7 ሚል ከዚህ ውስጥ ስንፈልግ 7 እቺ ናት አይደለ? ስለዚህ እቺኛን ከዚህ ጋር እናዛምዳለን እንደዚህ ማለት ነው። በምሳሌ መሰረት ነው። 6 እዚህ ጋር ከ6 ጋር ተዛምዷል። 8 ደግሞ አለች። 8ን ከማን ጋር እናዛምዳለን? ከ8 ጋር። በጣም ጥሩ። አሁንም እዚህ ጋር የጎደለው መሙላት ነው። እዚህ ጋር መጀመሪያ ማን ያለው? 6 ከዛ ደግሞ ማን አለ? 7 8 አለ ማለት ነው። ቁሶችን ከቁጥሮች ጋር ማዛመድ መጀመሪያ እነዚህን እንቆጥራቸውና ከዛ በኋላ ከዚህ ጋር ማዛመድ ማለት ነው። ለምሳሌ እዚህ ጋር ስንት አናናስ አለን? አናናስ ነው አይደል? ይሄኛው 1 2 3 4 5 6 አናናሶች አሉ። ስለዚህ ይሄን ከየት ጋር እናዛምዳለን? ከ6 ጋር ማለት ነው። እዚች ጋር እናዛምዳለን። እዚህ ጋር ደግሞ በጣም ጥሩ። እዚህ ጋር ደግሞ ስንት ካሮቶች አሉን? 1 2 3 4 5 6 7 ካሮቶች አለ። እቺን ከየት ጋር እናዛምዳታለን? ከ7 ጋር እናዛምዳታለን። ዶሮቹ ታውቋል። እዚህ ጋር ዣንጥላ ስንት ዣንጥላ አለ? 1 2 3 4 5 6 7 8 9 ዣንጥላ አለን። ስለዚህ ከማን ጋር እና 9 እዚህ ጋር ስለተያዘ ድጋሚ እንቁጠራው እስቲ። ወይም ማን ይቀረን ማለት ነው? አንድ 2 3 4 5 6 7 8 9 እሺ። ስለዚህ 9 ግን እዚህ ጋር አንዳንዴ ስዕልም ይሳሳታል። እሺ ተማሪዎች አሉ። ስለዚህ ጋር 9 ዣንጥላ ነው ያለው። እዚህ ጋር ደግሞ 9 ዶሮዎች አሉ ብለናል። የቀረን 8 ነበረ። እነዚህ ዣንጥላዎች 8 ነበር መሆን የነበረባቸው፣ ግን ምንድነው ማለት ነው? እስቲ እንቁጠራቸው ዶሮዎች 1 2 3 4 5 6 7 8 እነዚህ 8 ዶሮዎች ነበሩ አይደለ? ስለዚህ ይሄኛው ከዚህ ጋር ነበረ መሆን የነበረበት። እቺማ ደግሞ ከዚች ጋር ትሆናለች ማለት ነው። እሺ ስለዚህ እኛ ዋናው መረዳታችን ነው እንጂ መጽሐፉ አንዳንዴ ሊሳሳት ይችላል። ምንም ችግር የለውም እሱ ማለት ነው። ዋናው ሀሳቡን ከተረዳ ነው። ግን ትንሽ ቦታ ስለሆነ የሚሳሳተው እሱ ማስተካከል እንችላለን ማለት ነው። በጣም ጥሩ። አስተውሉ። እስከ 9 ያሉ መቁጠሪያ ቁጥሮችን ቅደም ተከተል ከትንሽ ወደ ትልቁ እንደሚከተለው ይሆናል። እዚህ አሁን ከትንሽ ወደ ትልቁ ወይም ከትልቁ ወደ ትንሹ ደግሞ መቁጠር እንችላለን። 1 2 3 4 5 6 7 8 9 ስንል ከትንሹ ወደ ትልቁ አይደለ? ከአንድ ጀምረን ወደ 9 ወደ ትልቁ ሄድን ማለት ነው። ከትልቁ ወደ ትንሹ ደግሞ ማለት ከ9 ጀምረን ወደ 1 ማለት ነው የምንሄደው። ስለዚህ 9 እና ወደ ኋላ 8 7 6 5 4 3 2 1 ብለን መቁጠር እንችላለን። ሌላ ደግሞ ማን የረሳናት ቁጥር አለች? 0 አይደለች? 0 የዜሮ ትርጉምን መረዳት አለብን። ከዚህ በታች በዶሚኖ የተገለጹትን ነጥቦች ብዛት ግለጹ። ለምሳሌ እዚህ ጋር ስንት አለ? 1 ነው አይደል ያለው? 1 ነጥብ ናት ያለችው። እዚህ ጋር ደግሞ 1 2 3 4 5 እዚህ ጋር ደግሞ ስንት ብለን እንጽፋለን?
5 ማለት ነው። እዚህ ጋር ደግሞ ስንት እንላለን? 1 2 ስለሆነ 2። በጣም ጥሩ። እዚህ ጋር ደግሞ ስንት ናቸው? 6። እዚህ ጋር ደግሞ ስንት ናቸው? 4። እዚህ ጋር ምን አለ? ምንም የለንም አይደለ? ባዶ ነው ማለት ነው። ስለዚህ ባዶ ከሆነ ምን ለምንለው ምንድነው የምንለው? ዜሮ ነው የምንለው ማለት ነው። በጣም ጥሩ። ዜሮ ማለት እቺኛዋ ናት ማለት ነው። ወይም ደግሞ ምንም ነጥብ የለም የሚለው የዜሮ ቁጥር ጽንሰ ሀሳብ ነው፣ ወይም ዜሮ ማለት ነው። በጣም ጥሩ። እዚህ ጋርም ዜሮን ደግመን መጻፍ ነው። 0 0 ብለን መጻፍ ነው። 0 የእንቁላል ቅርጽ ነው ያላት አይደል? 0 የእንቁላል ቅርጽ አላት። ልክ እንደዚህ አድርገን መስራት እንችላለን። ስለዚህ እዚህ ጋር አሁን ለምሳሌ 0 ብለን ከዛ 1 አለች፣ ከዛ በኋላ 2 ማለት እንችላለን ማለት ነው። ለምሳሌ አስቴር 2 እንቁላሎች ገዝታ ስትመጣ ሁለቱም ወድቀው ተሰበሩ። አስቴር ስንት እንቁላሎች ይቀራታል? አስቴር ስንት እንቁላሎች ይቀራታል? እስቲ ንገሩኝ ልጆች። መጀመሪያ አስቴር 2 እንቁላሎች ገዝታ ስትመጣ ሁለቱም ወድቀው ተሰበሩ። ስንት ይቀራታል? ምንም አይደለ? ምንም ማለት 0 ነው ማለት ነው። 0 ነው ማለት ነው። በጣም ጥሩ። አሁን 0 ገብታችኋለች ማለት ነው አይደለ? ከ10 እስከ 20 ያሉ መቁጠሪያ ቁጥሮችን መቁጠር። እነዚህን አሁን ስንት ካሮት ነው ያለን እዚህ ጋር? 5 ብለን መቁጠር ነው። እነዚህንም ከለሮች ቆጥረን እነዚህን እንቁላሎች ቆጥረን መጻፍ እንችላለን ማለት ነው። እነዚህን ብዛታቸውን እንዳልኳችሁ እስካሁን ያየነው ነው፣ ተመሳሳይ ነው አይደለ? በጣም ጥሩ። አሁን ደግሞ ከ10 እስከ 20 ያሉ መቁጠሪያ ቁጥሮችን ማንበብና መጻፍ ማለት ነው። ለምሳሌ ይሄ ስንት ነው ተብሎ የሚነበበው? 10። ይሄ ደግሞ 11፣ 12፣ 13፣ 14፣ 15፣ 16፣ 17፣ 18፣ 19፣ 20 ብለን ማንበብ እንችላለን ማለት ነው። ከፊት 10 ብቻ ነው የምንጨምረው። ከዛ 11፣ 12 እያልን መቀጠል። አሁን ደጋግመን መጻፍ ነው። እነዚህን እያየን ልክ እንደነዚህ አድርገን መጻፍ ነው። 1 እና 0 ምንድናት? 10 ትባላለች አይደለ? 1 እና 1 ደግሞ ድጋሚ ሲሆን ምን ይባላል? 11 እያለ ደጋግመን መጻፍ ነው። ወላጆችም ሳትሰለቹ ልጆቻችሁ እንዲጽፉ ማለማመድ ትችላላችሁ ማለት ነው። በምሳሌው መሰረት የጎደለው መሙላት እዚህ ጋር ስለዚህ 12 አይደለ? ማን የጎደለችው? ከፊት ቀድማ ያለችው 11 ናት ማለት። ስለዚህ 11 እዚህ ጋር፣ ከዛ ደግሞ እዚህ ጋር 13 እንጽፋለን ማለት ነው። እንደዛ እያለን መሙላት ነው ማለት። እነዚህንም ቆጥረን መሙላት ነው። ስንት ከረሜላ አለን እዚህ ጋር? 1 2 3 4 5 6 አለን ማለት። እዚህ ጋር 6 ብለን መጻፍ ነው ማለት ነው። እነዚህንም ቁጥር መኪኖቹን ቁጥረን መጻፍ ነው። ዳሽ ሲሰጠን ደግሞ የጎደሉትን መሙላት ነው አይደለ? የሚከተሉትን ቁጥሮች በምሳሌ መሰረት በ3 በ3 ቁጥር። በ3 በ3 ማለት 3 እየጨመረ መሄድ ማለት ነው። እሺ ልጆች፣ ለምሳሌ እዚህ ጋር 3 አለ፣ ከዛ ማን አለ? 3 ስንደምርበት ወይም 3 ስንጨምር 6 ይሆናል ማለት ነው አይደለ? ድጋሚ ደግሞ 3 ስንጨምር 9 ይሆናል። 3 ሲጨምር 12 ይሆናል። በዛ መሰረት ለምሳሌ እዚህ ጋር 3 ነበር። አሁን 3 ላይ 3 ስንጨምር 3 ይዛችኋል በአእምሯችሁ። ለምሳሌ ምን ማለት ትችላላችሁ? 3 ሲይዛላችሁ በአእምሯችሁ። ከዛ በኋላ 3 ጣቶቻችሁ እንዳወጡና እዛ ላይ መጨመር 3 ብለናል። ከዛ 4 5 6 ማለት ነው ሆነልን። ስለዚህ 6 ብለን እንጽፋለን። አሁን ደግሞ 6 ላይ 3 ጨምሩ ማለት ማለት ነው። 6 በአእምሯችሁ እንይዝና ከዛ 3 ጣታችሁን አወጥተን ስንት እንላለን ማለት ነው? 7 8 9 ስንል 9 ይሆናል ማለት ነው። ከዛ ደግሞ 9 ላይ ደግሞ 3 ስንጨምር ድጋሚ 12 ይሆናል። በዛ መሰረት 18 ካልን ደግሞ አሁን እየቀነሰ ላይ ሄደው 18 ላይ 3 መቀነስ ማለት ነው። ስለዚህ 18 ካልን በኋላ ወደ ኋላ እንቆጥራለን አይደለ? ወደ ኋላ ስንቆጥር ምን ይሆናል ማለት ነው? ስንት ይሆናል? 13 እናወጣና መቀነስ 17 አይደለ? ከዛ 16 ከዛ 15 ማለት ነው። ስለዚህ እዚህ ጋር የምንጽፋት ስንት ናት ማለት ነው? 15 ማለት ነው። ስለዚህ በዚህ መሰረት መስራት ትችላላችሁ፣ ወይም የጎደለውን መሙላት ትችላላችሁ ማለት ነው።
እሺ ልጆቼ ማጠቃለያ እና እንጨርሳለን ማለት ነው የዛሬ ትምህርታችንን። ስለዚህ ከ1 እስከ 5 ያሉ መቁጠሪያ ቁጥሮች በቅደም ተከተል ሲጻፉ እንዴት ነው? ከትንሽ ወደ ትልቁ ከሆነ መጀመሪያ አንድን እናስቀድምና ከዛ ወደ የት መሄድ ማለት ነው? ወደ 5 መሄድ ማለት ነው። ከትልቁ ወደ ትንሹ ሲሆን ደግሞ ከ5 ወደ ስንት መሄድ ማለት ነው? ወደ 1 መሄድ ማለት ነው። ሌላው ደግሞ ከ1 እስከ 9 ያሉ መቁጠሪያ ቁጥሮችን በቅደም ተከተል አሁንም ስንጽፍ ከትንሽ ወደ ትልቁ ከሆነ ከ1 እስከ 9 መሄድ ማለት ነው። ከትልቁ ደግሞ ከሆነ 9 ብለን ወደ ኋላ መቁጠር 8 እያለን እስከ 1 ድረስ መሄድ ማለት ወይም ደግሞ ይሄኛውን መገልበጥ ማለት ነው። ምንም ወይም ባዶ የሚለው ደግሞ የማን ጽንሰ ሐሳብ ነው? ወይም ስለማን እያወራ ነው ማለት ነው? ስለ ዜሮ እያወራ ነው። ስለ ዜሮ እያወራ ነው ማለት ነው። ከ1 እስከ 20 ያሉ መቁጠሪያ ቁጥሮችን በቅደም ተከተል ስናስቀምጥ አሁንም ከ1 እስከ 20 ድረስ በቅደም ተከተል ማስቀመጥ ማለታችን ነው። ከትንሽ ወደ ትልቁ ደግሞ ከትልቁ ወደ ትንሹ ደግሞ ከ20 ጀምረን ወደ 1 መሄድ ማለት ነው። ስለዚህ ምዕራፍ 1 ትምህርታችን በዚህ ያልቃል ማለት ነው። አሁን ባየነው መሰረት እስካሁን የተማርነውን ጥያቄ ከተረዳን ይህንን መስራት በጣም ቀላል ነው የሚሆንልን። ስለዚህ የማጠቃለያ መልመጃውን ደግሞ ለእናንተ ተዋለሁኝ። የዛሬው ትምህርታችን ይህንን ይመስል ነበረ። እንደተማራችሁበት ጥሩ እውቀት እንዳገኛችሁበት ተስፋ አደርጋለሁ። የዛሬው ትምህርታችን እንግዲህ ይህንን ይመስል ነበረ። እንደወደዳችሁት እርግጠኛ ነኝ። ይህንን የመሳሰሉና ከዚህም የተሻለ ቪዲዮዎችን እንድንለቅላችሁ ቻናላችንን ሰብስክራይብ ማድረግና ለሌሎችም ጓደኞቻችሁ ሼር ማድረግ እንዳይረሳ። መልካም ቀን ይሁንላችሁ።